አፋ ምንድነው የምትለው? እናንተ ናችሁ አይደል ባለፈው ቤቱን ገንጥላችሁ ገባችሁ? አቤት የባለፈው ቤት ማለት ኦኬ። እነሱ ቤት ነው። ተንበርከክ ማለት ነው። ላዳምጠኝ በመጀመሪያ ኦኬ። አሁን አንተ ሰው መጣ ነው ቤቱን ሲጀመር አንተ እሺ ምንድነው? እሺ ዱላ ታስጋትና ምንም ለቀ ነገር የለም። ባሊዝናችሁ አይደለም ባሊዝ ሲካንድ ምንድነው? ቆይ ስለ ኤርሚላ ለዚህ ባላ ታነሱ እጅን ዞር አድርግ። አንተ ምንድነው? እጅን ዞር አድርግ። ምንድነው? ቆይ እጅን ዞር አድርግ። አንተም ዞር እንዴ! ከዚህ በኋላ ስለ ኤርሚላ አንተ ምን አገባህ? አሁን አንተ እንደዚህ ጥፋተኝነትን እየነገርኩ ሰላም ውድ የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳሬን እግዚአብሔር ይመስገን። እናንተ ጋር ቆይታ ሁሉ መልካም ሁሉ ሰላም እና እግዚአብሔር የተመሰገነ ለይኩን። ሰላም በላችሁ ቤተሰቦች። ሰላም ቤተሰብ እንዴት ናችሁ? ሁሉ ሰላም? እኛ ጋር ሁሉ ነገር ሰላም ነው፣ እግዚአብሔር ይመስገን አለ እና ቤተሰብ እናንተ ጋር ሁሉ መልካም ለይኩን ባብረን ተዋውቁትና በይሳት ነገሮችን ያስተካከልና ያገዘ ያለው ልጅ እሱ ነው። ቤተሰብ አንዳንድ ነገሮችን እንግዲህ በባዮሎጂ አምጥቶ ነገሮችን እያስተካከለ ብዙ ነገሮችን በዛ ማታ የራሱ የሰውን ጉዳይ እንደራሱ አይቶ ብዙ ነገሮችን ሽፋን እየሰጠና ነገሮችን ብዙ ነገሮችን እያደረገ ያለው ሰው ላይኩን ነውና ዛሬ በእናንተ ፊት ላመስግነው እና ላይኩን እየሰራዳይ ብዙ ነገሮችን አመሰግናለሁ ወንድሜ። ብዙ ነገሮችን በማያገባህ ነገር ገብቻ ነገሮችን እየደከምክን ያለው ብቻ ያው ፈጣሪ ለታሪክ ፈለ ሰው ለታም መክፈል አይችልምና ፈጣሪ ያው ነገሮችን ለማስተካከል እየደከምኩ ስለሆነ እኔ የምችለውን ነገር ነው እያደረኩ ያለሁት። ኖርማል ብዙ ምስጋና የሚያስፈልገው ነገር አለ። ማንም ሰው አንተም ብትሆን እኔ እንደዛ ነገር ውስጥ ብገባ ቆማ ታየኝ ወጥቷ። ስለዚህ ለዛ ነው ችግር የለውም። እና ቤተሰብ ከትላንት ወዲያ ያያችሁት ቪዲዮ ነበር ማለት በማታ የተሰራ ቪዲዮ። የሆነ አንድ ሰው መጥቶ ያጪ ሳይሆን ነገር እያለ ብዙ ነገሮችን ማለት ያው አንዳንዴ ክብራችንም እና ፍላጎታችንን እስከ መንካችን ድረስ ላያችን ላይ እንትን እያደረገ እያጨሰ እየነፋ በምናምን ነገር ብዙ ነገሮችን እና ያ ሰውን በእርግጥም ቃሉን አክብሮ ያለውን ነገር አሳይቶናል። ግን ደግሞ አንዳንዴ ሚዲያ ላይ የሚያወጡ በጣም ብዙ ነገሮች አሉ ማለት ደግሞ ያው እኛ ጋር መቅረት ያለባቸው ብዙ ነገሮች አሉ። ያ ላይ ከወጡ ብዙ ነገሮች የሚያበላሹ ብዙ ነገሮች የሚያደርጉ ነገሮች አሉ እኛ ላይ። ስለዛ ያን ነገር ዛሬ ደበቅ አድርገን ነገሮችን በሙሉ እናንተ ጋር መርስ ያለበትን ነገር ማለት እናንተ ጋር አንዳንዴ ጥሩ ብቻ ሳይሆን መጥፎንም ማድረስ አለበት። ግን ደግሞ አንዳንዴ ይሄ ነገር ከዩቲዩብ ህግ ውጪ የሆነ ነገር ነው። እንደገና ሲጀምር ደግሞ ሲቀጥል ደግሞ አብዛኛው ነገሮች ይበላሻሉ ማለት የሁሉም ነገር እዚህ ጋር ይበላሻል። ስለዚህ ያለ ነገር ማሰብና ከዚህ በፊት በጣም ብዙ ነገሮችን በችኮላና በስሜታዊ ሆነን ብዙ ነገሮች ያጋል ከዚህ በፊትም ከነፃነት ጀምሮና ከአብዛኛው ነገር ጀምሮ። ስለዛ ዛሬም ከስሜት ወተንና ነገሮችን አንድ ጋር አስታርጌ ነገሮችን አስቤበት ወደ እናንተ ነው ያለብኝ ነገርና መጀመሪያ ስሜታዊ ሆኜ ወደ እናንተ ጅል መጣ ነበር። ግን ደግሞ ነገሮችን ቆብ ሳስባቸውና በደንብ ሳያቸው ስሜታዊ መሆን እንደሌለብኝና ቆም እያስቤ ነገሮች ወደ እናንተ ለማድረስ ፈልጌያለሁና ስለ ሰዓቱ እንዳላችሁ ስለ ሰዓቱ ከዚህ በኋላ ስለ ሰዓቱ አናወራም። በቃ ሰዓቱ ተራግጧል። ሰዓቱ እንደሰራበት ተራግጧል። ግን ደግሞ ከዚህ በኋላ መግባት ያለብን ወደ መፍትሄው ነው። ወደ መፍትሄው ማለት ደግሞ ሰዓቱ እንደተሰራበት አውቋል። ስለዛ ነገሮችን ወደ መፍትሄ መግባት አለብን ማለት ደግሞ ሰዓቱን ከአብርሃም እጅ መውሰድ አለብን ማለት ነው። ብሩኬም አቤልም ማናቸውም ምንቸው ነገር አድርገን ነገራቸዋል። በሌል ሳይሆን በሱ ጭምርም ተነግሯቸዋል። ግን ደግሞ ለማመንም ሆነ ነገሮችን እንትን ለማለት ፈቃደኛ አይደለም። ሆነሰረንግራችሁ አንዳንዴ ማለት በቃ ከዚህ በኋላ ስለነሱ ማውራትም አልፈልግም። ቤተሰብ ስለነሱ ማውራት አልፈልግም ማለት ደግሞ አንዳንዴ ምን ልንገራችሁ ስለ ጓደኛ ማውራትም አንዳንዴ በሌለበት እንደ ሀሜት ነው። አሁን ስለነሱ ባወራውን ነገር ብል ሀሜት ነው የሚሆንብኝ እና ያን ነገር ማሰብ ያን ነገር ማገንዘብ ነገሮች ረጋባ አድርጌ ተተዋለሁ። ምክንያቱም አንዳንዴ እነሱ ላይ አሁን ለነሱ መንገርና ለነሱ እንትን ማለት ድንጋይ ላይ ውሃ እንዳፈስ መቁጠር ነው። ስለዛ ከዚህ በኋላ ስማቸውን ማነሳ ምንም አለ ከገባቸውና እንደሚገባቸው ልክ እኔም እሱም
ይበልጥ በእኔም እንደ ስልካቸው ስትቸው ነገሮችን እንዲያወራቸውና ብዙ ነገሮች እንዲያደርግ ነግሬያቸው እኔ ስለማያምኑኝ ያሉትን ነገሮች ሙሉ ብሩኬ ሲል የነበሩ ነው። አገናኝ እንደዚህ ነው ሲል የነበረው ነገር ገናኝቸው ነበር እና ግልጽ ፈቃደኛ አይደለም ማለት ነው። ሊያምኑኝም ሊሰሙኝም ፈቃደኛ አይደለም ሁለቱም ቤተሰብ ማለት በሰዓት እያመኑም ያሉት እየፈለጉም የፈለጉትን ነገር እያመኑ ያሉት ሄርሜላ ያለቻቸውን ነገር በሙሉ ማለት ነው። እና ብሩኬ እንደሰማችሁት ከሆነ እስቲ ልጁን አገናኝ ብሎ ነበረ። ልጁን ከብሩኬ ጋር አገናኝቸው ነበረ። እንደገና የሰው ሰድቦ የሆነ ነገር ብሎ ምናምን ነገር ነው በሰዓቱ ልጁን እንትን ያለብኝ የነበረው ይበልጥ ነገሮችን ለማባሸት ማለት ነው። ምክንያቱም ብሩኬም አቤልም ብዙ ነገር የተከፈላቸው ገንዘብ አለ ማለት ነው። ያ ነገር እኔንም እስከ መስደብ ብዙ ነገሮችን አንዳንዴ ሰው የፈለገውን ነገር ነው የሚያምነው። ስለዛ ዛሬ ብሩኬም አቤልም የማመን ፍላጎትም የላቸው ምን ነገር የላቸው። ስለዛ ዛሬም ነገም ከዚህ በኋላ እሷን ያገዟትና ብዙ ነገሮችን ያደርጉ ነው የሚከተሉት ማለት ነው። አልፎ ተርፎ እንደገና የማምሰማ ስለማይችሉና የምላቸው ነገር ስለማያምኑ ሁለት ሰው ልኬባቸው እሱና አቤል የሚባለው ልጅ ነገሮቹን እንዲያስረዳቸው ብዬ እንትን ብላቸው እኔ እንደከፈልኳቸው ነገሮችን ብዙ እያደረኩኝ እንደሆነ እያመኑ የነበሩት በሰዓቱ ውስጥ ሄዳ ያሉትን ነገር ነገራቸው ለቤተሰብ። ያው እሱ እንዳለው ነው ሁሉም ነገር። ምክንያቱም አንደኛ እነሱ ይህንን ነገር አውቀው ስለሆነ የሚያደርጉት ምኑ ነገር ብትላቸው ሊያምኑ አይችሉም። ቀጥቷል። ገንዘብም ተቀብለዋል። ነገር እንዳልከው ነው። ሰው ሆን ብሎ አንድ ነገር ካደረገ ምንም አይነት ማስረጃ ብታቀርብለት ትክክልና አንተ ምናምን ብሎ አያምንም። ገባ? ስለዚህ እነሱ በቃ ጥሩ ገንዘብ እንደተቀበሉ እና ኤብሪ ነገር ያለውን ነገርም ሰዎቹንም ማገናኝተናቸው ምናምን ነገር ያለውን ነገር የምናሳያቸው ምንም ለማመን ፈቃደኞች አይደሉም። ገብተዋል። ምክንያቱም ብር ወስደዋል ምናምን ተጠቅመዋል። ሰው ደግሞ አውቆ ያደረገውን ነገር ደግሞ በምንም ታምር አያምንልም። ስለዚህ አሁን አንተ በቃ እነሱ ምንም ነገር እንትን ቢሉ ያው ባለው ነገር ያገኘነው መረጃዎች ይዘን እንዳልከውም በእነዚህ ሰዓት በቃ ከእጁ ላይ ለማውጣት በቃ ማድረግ ያለብን ነገር ማድረግ ነው ያለብን። ገባ? ስለዚህ እነሱ አሁን አንደኛ ሰው አውቆ የሚያደርገውን ነገር በምንም ታምር ሊያምንልህ አይችልም። በዛ ላይ ደግሞ እንዳልከውም በገንዘብ ተይዘዋል። ልጅቷ ያው አቅም ያላት ልጅ ስለሆነች ቀርቶ ይሄንን ሌላም ነገር ማድረግ ትችላለች። ስለዚህ አንተ ያው ዋናውን ከባዱን ስቴፕ ሄደናል። ከዚህ በኋላ ያለውን ነገር ትንሽ ነው የሚቀረን። እሱን ነገር ለማስተካከል እስከ መጨረሻው ድረስ መሄድ ነው እንዳልከውም ማለት ነው። ቤተሰብና ማለት በሰዓት ምን ጋር ነው የሚያጋባው? በሰዓት ደግሞ አጠገብ ያሉት እነሱ ናቸው። ለዚህ ትዳር መፋታትም ሆነ መቀጠልም ማድረግ የሚችሉት እነሱ ናቸው ከኛ በላይ ማለት ነው። ጀስት ያኔ እንዳያችሁት አዲስ አበባ ሄጄ ብዙ ነገሮችን አድርጌ ነበር አብርሃም ጋር ያው ልጅ አሉ እስከማለት ድረስ ማለት ነው። ግን ደግሞ ያ ነገር ዛሬ ዛሬ ቢያንስ ከጥፋቸው ሊማሩ አልቻሉም እነሱ ሁለቱም ማለት ነው። ይበልጥ እንደገና ሩታ ጋር ሄደው ያንን አይነት ነገር ማለት ተገቢ አይደለም። ምን እንደሆነ ማለት አልገባኝም ነገራቸው በሙሉ። እንደገና ደግሞ ሄርሜላ ራሴን አጠፋለሁ ያለች ነገር ብላለች። ራሷን ታጠፋለች ሲሆን እንታምር እውነት ነገራችሁ ቤተሰብ ራሷ የሚያስጠፋ ምክንያት ምን ነገር የላትም። እና በቃ የሪስ ባለ ትዳር ነው ማለት ይቻላል ወደ ትዳሩ። ግን ደግሞ እዚህ ጋር ደግሞ እኛን እያስተካከለ ነገሮችን ደግሞ ብሩኬ ማስረጃ አምጣልኝ እንደጋችሁ ብሩኬ ብቻ ነገር ነበር ብሩኬ ላይ እሺ ሰውዬውን አሳየሁት ከካሜራ ውጪ። ግን ደግሞ ሁለቱም ብሩኬም ሆነ አቤልም ሊያምኑ ፈቃደኛ አይደሉም። ምንም በቃ ሄርሜላ ለነሱ አንድ ጻድቅ ሰው ነች። ምንም ማታረግ ጻድቅ ሰው ነች ለነሱ። ኦኬ እሺ ቢያንስ እኮ 50 እኮ ይያዛል። የሆነ ሰው መጥቶ እንደዚህ ስለ ሰዓቱ ከነገረው ስለ ሰዓቱ እንደዚህ ካለው እንደገና ይበልጥ ነገሮች ለማወሳሰብና ነገሮችን እንትን ማለት የፍርድ ጥያቄ ማስቀሪያ ጥያቄ የሚባለው ነገር መጠየቅ ምንድነው? ሰዓቱ እንዴት ነው? ጀርባው ላይ ምን ጽሑፍ ሰዓቱ እንደዚህ ነው የነገረው። እሺ ጀርባው ላይ ምን ጽሑፍ አለው? ምንድነው የሚለው? የቱ ጋር የተቀነሰው የቱ ጋር እንደዚህ ያለው ብሎ ማለትም ተገቢ አይደለም። በቃ ሰዓቱ መጥቷል እንደዚህ ውሰድና እንትን በለው ቼክ ማድረግ ይችላሉ። ሰዓቱ ተቀምጦ የተቀመጠ ሰዓት ከሆነ ነገሮችን ለማረጋገጥ ችግር የለውም። ቼክ ማድረግ ብቻ ነው። 5,000 ብር የሚሆን 5 ሚሊዮን ብር ነገሮችን ያበላሻ ነገሮችን የመሳሰል ከሆነ ቼክ ማድረግ ያን አይከብድም። ኖርማል ነገር ነው። እውነት ተነግራችሁ ማለት ነው። በጣም ቀላል ነገር ነው። ችግር የለውም። ልጁ ካለ እኮ አራተኛው ከተባለ አራተኛው ሰዓት ላይ ያደርፈው አይቶ መመለስ ብቻ ነው ነገሮችን ቀል ለማድረግ ማለት ነው። ምክንያቱም እኔም አስቤበት የመጣ ነገር አይደለም። ሁላችንም ያሰበበት አይደለም። መጀመሪያ እያነሳችሁ ነበራችሁት እናንተ ኦዲየንሶች ናችሁ። አብዛኛው ነገሮችን ሰዓት ሰርቶ በዛው ናችሁ ያላችሁ የነበራችሁት ሀሳቡም የመጣው ነገሮችን እኛም ነገር እንድናስብና ወደዛው ነገር ውስጥ እንድንገባ ያደርጋችሁን አብዛኛው ነገር ኦዲየንስ ናችሁ። በየኮመንቱ ተሰርቶ በተያራችሁ
ቢያንስ እና የታያችሁ ነገር ስላለ ነው። እንዴት ነው ብሩኬ ከዚህ ሁሉ ኦዲየንስ እና ከኔ ከሱ ከሆነ ሰው ሊበልጥ የሚችለው? አንድ ሰው እኮ ብቻውን መሆን ከቻለ ይበልጥ ከነዩ ኢንተርቴይንመንት እንዴት ነው ሊበልጥ የሚችለው? በቃ ሰው የሚታየው ነገር አለ። ይሄ ሁሉ ሰው ኦዲየንስ ያንን ሁሉ ኮመንት ኦዲየንስ እየጻፈ እንዴት ነው ማለት ከዚህ ሁሉ ኦዲየንስ ቢያንስ እኮ የሆነ ነገር ኖትስ ማድረግ አለበት። የሆነ ነገር እኮ ማስተዋል አለበት። ቢያንስ ኖትስ ማድረግ ነበረበት በሰዓቱ ብዙ ነገሮችን እንትን ለማለት ግን ያው ይሄ ሁሉ ኦዲየንስ እየጻፈ ሁሉ ነገር እያደረገ ኦዲየንስ እየጠየቀ ማሰብ ነበረበት። ያው አንዳንድ ደግሞ አቋ ለማሰብ ሊሆን ይችላል። ሁለቱም በቃ የሚያውቁት ነገር አለ ማለት ነው። ደግሞ ክርክራቸውን ድርቅ የሚያደርጋቸው ነገር ሁለት አቤልም ሆነ ብሩኬ ነበር ዱባይ ሳውስ ይገዛል ነበሩ ሁለቱም። እንደገና ካያችሁት እኔ የማዋከብ አይነት ስራ ታምናለህ ለመስራት እንደሚሰራ ነገር ትላለህ ብሎ ይመረጥ የውሸት አይነት ጥያቄ ያ ነገር ተገቢ አይደለም። ቤተሰብ በእርግጥ ግን ደግሞ በቃ ችግር እኮ የለውም ቼክ ማድረግ ነው። ቼክ አድርጎ እሱ ትክክል ከሆነ የሆነ ነገር እንትን ካለ እሺ ጥፋተኛ ነን ብለን እናምናለን። እውነት ለመናገር ጥፋቱ እኛ ከሆነን ወር ደግሞ ስህተተኛ እኛ ከሆነን ይቅርታ ማለት ምንም ምክንያት የለም። ቤተሰብ የሚባለው ነገር ውሸት ከሆነ እውነት ነው ማያችሁ ያለኝንም ልጅ አምጥቼ ወደ ህግ መሄድ ካለብንም አብዛኛው ነገሮችን ወደ ህግ እንወስዳለን። አብዛኛው ነገሮችን ማለት ነው ቤተሰብ በህግ ሚዳኛ ይሆናል። በእርግጥ ህግ የለም እዚህ ሀገር ላይ ግን ደግሞ ብዙ ነገሮችን እናጋለን። ብዙ ነገሮችን ማለት በእኛ ነገሮች የሚከብዱ ነገሮችን ማድረግ ቻናል ደግሞ አድርገናል። ምክንያቱም አንዳንዴ ፕራይቬት ይባል ነገሮች አሉ። እዚህ ላይ መቅረብ የሌለባቸው ብዙ ነገሮች አሉ። ያ ነገሮች ወደ እናንተ እንዳይመጡና ያ ነገሮች እንትን እንዳይሉ ብለን ነበር በሰዓቱ ብዙ ነገሮች ስናደርግ የነበረው እና ግን እነሱ ምንም ፈቃደኛም አይደሉም፣ ምንም እንትንም አይደሉም ያሉትን ነገሮች በሙሉ ለማመን ማለት ነው። ነገሮችን ይበልጥ እያወሳሰቡና ነገሮችን ይበልጥ ፍቺ ላይ እየከተቷቸው ያለችው ብሩኬና አቤል ናቸው። እንደገና ሄዶ ሄርሜላ ታፈቅራለች መሰለኝ የሆነ ነገር እቺ ቢያንስ አራስ ነች። አራስ ተኝታ ባለበት ሰዓት እንደዚህ ብሎ መሄድ መጀመሪያ ከአብርሃም ጋር በተሸክሞ ሄደዋል ብሩኬ። ከዛ ሲቀጥል እኔ ነኝ አክባሪ ብሎ ነገሮች ምንም ማስመሰል አያስፈልግም። እውነት ነግራችሁ ማለት ነው። አንዳንዴ አቋርጥና ማለት ነው ክዬ አሁን አንተ እነሱ ላይ ነው አሁን ትኩረት እያደረክ ያለው። እነኚህ ልጆች አሁን በምንም ተአምር ሊያምኑልህ አይችሉም። ምንም ነገር በቃ የፈለገ ነገር ብታመጣ አይተ በቃ አንተ ያልከው ነገር ትክክል ነው ሰዓቱ ሰርቶበታል እሷ ነች እንዲያደርጋችሁ በፍጹም ሊሉ አይችሉም። ገብቶሃል? ስለዚህ አንደኛ አሁን ልጅቷ ራሷ ልታጠፋ ነው ምናምን የተባለው ወሬ ራሱ እኔ በበኩሌ እኔ በምን መሰለህ የምረዳው በቃ አሁን እዚህ ጋር ትኩረት ተሰጥቶ ሁሉ ነገር በቃ ወደ እስከ ለመጨረሻ ስቴፕ ላይ ስለደረስን የሰውን አቴንሽን ዳይቨርት ለማድረግ የተጠቀመችበት መንገድ ነው እንጂ እሷ እጇ ላይ ነው የምትፈልገውን ነገር አግኝታለች። አብርሃም ከሷ ጋር ነው ወይሳት ያለው ገባ? ለምን ታጠፋለች? ስለዚህ ከነሱ መጠበቅ የለብም ከሷ መጠበቅ የለብም። እነዚህ ሰዎች ምንም ብትላቸው የፈለገ ነገር ብታሳያቸው በፍጹም ይሄ ነገር ትክክል ለምናምን ብለው ሊቀበሉ አይችሉም። ስለዚህ አሁን አንተ እንደተባባል ነው የቀረን ስቴፕ ትንሽ ነው። ሁሉ ነገር አረጋግጠናል። አሁን ደግሞ እንዳልከው ደግሞ የኛ ስህተት እንኳን ከሆነ እንትን ያደረግነው ነገር ስህተት ሆኖ እንኳን ቢገኝ በህግ ለመጠየቅም ዝግጁ ነኝ እኔ በራሴ ማለት ነው። ገባ? ሁሉን ነገር እርግጠኛ ስለሆንኩ ነው እዚህ ውስጥ የገባሁት። ሲቀጥል ደግሞ እውነት ይዘህ እየተንቀሳቀስክ ስለሆነ ነው አንተ ማገዝ የፈለኩ እና ደግሞ እቺ ልጅ አራስ ነች። ልጅ ገና ምንም የማያቀዛል ልጅ ባለበት ቦታ ላይ ብቻዋን መሆን የለባትም። ገብቶሃል? ትክክለኛ ነገር ስላልሆነ እየተደረገ ያለው መስተካከል ስላለበት ማድረግ ያለብንን ነገር ራሳችንን ሪስክ ውስጥ ብዙ ነገር እኮ ገጥሞናል አይደል? ገብቶሃል? እነዚህ ሰዎች እኮ አሁንም ቢሆን ምን ሊልኩን እንደሚችሉ ምን ሊያመርጉብን እንደሚችሉ አናውቅም ነባረለ። ስለዚህ ከነሱ ምንም ነገር አጠፍ ባለፈውም ብያለሁ። እነሱ ኦም ብለው አውቀው ተጠቅመውበት እያደረጉት ያለው ነገር ስለሆነ ምንም ነገር አመጣታላችሁ የፈለገ ነገር ብታሳያቸው አንተ ትክክል ነህ፣ እኛ ተሳስተናል፣ እሷ ትክክል አይሉ በቃ መብላት ያለባቸውን በልተዋል ምናምን ነገር። ስለዚህ አንተ የቀረን ስቴፕ በጣም ጥቂት ነው። እሷን እንሂድና ይሄ ነገር እውነት ይውጣ። አጥፋ ምንድን ነው የምትለው? እናንተ ናችሁ አይደል? ባለፈው ቤቱን ገንጥላችሁ የገባችሁት ቤት የባለፈው ቤት ማለት ነው። እነሱ ቤት ነው። ተንበርከክ ላዳምጠኝ በመጀመሪያ። ኦኬ አሁን አንተ ሰው መጣው ነው። ቤቱን ለምን ገንጥላችሁ ገባችሁ? ዝም ብላችሁ የሰው ቤት ዝም ብላችሁ ገንጥላችሁ ከእሱ ጋር ተነጋግረናል። የዛን ጊዜ ምን ተነጋግረናል? እየወጣችሁ ዝም ብላችሁ መጣ
እንዳታነሱ ሰው የላካችሁ ኦኬ። አሁን እንደዛችሁ አመጣችሁ ነው ወይስ ምንድነው? የግሩፕ ሰልተር አዎ ልናረገው ነው። እንዴት ነው የሰው ቤት ሳይሆን ተገንጥሉ? ለምን ገንጥላችሁ ትገባላችሁ የሰው ቤት? የዛን ጊዜ አውራናል እንደ ብራዘር አየነው እኮ እያየነው። ጠጋ በለው ወደዚህ። ለምን እንደሚቀመጥ ማረጋ እንዴ አይሰራውን ያውቃል። ጠጋ በላ ባለፈው እንደዛ ያስቆራለ እንዴ አንተ ምንድን ነው? ተረጋጋ እስኪ አንዴ ምንድነው? አሁን ጸብ ነው ምንድነው? ጸብ ነው። እሺ ቆይ ቤቴ ማን እሱ ነው? አቤት እንዴት ተገንጥሎ ይገባል? የማንኛውም ቤት ዝም ብሎ ይከፈታል? ጸቡን ከመጣችሁት እናንተ ናችሁ። ይኸውላችሁ መጀመሪያ ነገው ነበር ለሱ ለምን እንደመጣ ማለት ነው። ቤት ውስጥ ሰው ነበር ታበናል። ገባ አይደለ? እሺ እንጂ አሁን እኛ በር ለመገንጠል ማስበንም አይደለም ምን ነገር አስበን አይደለም። በሰዓቱ ተገባ አይደለ? መጀመሪያ እሱን አውርተው ነበር። ገባ አይደል? ገባኝ። እሺ ችግር የለውም። አይ ተነጋግረናል። አዳም ምን እንደዚህ አይደለም። ተረጋጋ። ተረጋጋ። አንዴ አዳምጠኝ። እኛንም አዳምጠኝ ነው ገንጥላችሁ የገባችሁት ማለት ነው። እንዴ በግለፍተኝነት አይደል? ዝም ብላችሁ መጀመሪያ እንደማመጥ ሁላችንም በሱ ቤት ነው ተኮ ነው አነከው እኮ በሱ ቤት በራሱ ቤት አይደል? ሰማኛለህ አይደል? እኮ ቆይ አዳምጠኝ ነው ልንገርህ። ችግር የለውም። ታውራ ፈለከውን ታረጋለህ። ችግር የለም። ምን መሰለህ አሁን ስማኝ ነው አሁን የለም አንተ እንዴ ዱላ ስለያዝከው ነገር አይደለም። ሰማኝ የዛን ጊዜ ማለት ካለብን እንግባባ፣ እንነጋገር በሰላም። ቆይ እየሰማኝ ነው። ከዚህ በኋላ ቆይ ምንድነው የምትለው አንተ? ቆይ ተረጋጋ። እኔ እዚህ ጋር ለስራት አና ምትወራን የለ ነው እዚህ ጋር ያያስራት ማውራት እኮ ሁላችሁ ተረጋጋ። ኦኬ አለመታይ ነው መዳማት አንችልም። እሱን አሁን ከታይ ዙር ላይ እናየው። ተገንጥሎብን እኮ የመጣው በር እኮ ነው። ደግሞ እያየው አይደል እንዴ? ሰው ቤትኛ እኮ አይደለም የገነጠል ነው። እናንተ እሱን በቀጣይ ዙር ነው እንዴ ነው ተረጋግተን ነው የምመጣው። ሰው ቤት ማስቀየማለሁ መጀመሪያ ምንም እናዳምጥ ነገር ሰማኝ እኮ እኔም እኮ ጥፋተኝነትን እየነገርኩ እየሰማኝ ነው አይደል? ቆይ አሁን እኮ አይደለም ከዚህ በኋላ ስለ ኤርሜላ ብታወሩ አንተ ምን አገባህ? ስለ ኤርሜላ አሁን አንተ እንደዚህ ነው ሌላው ሳይሆን ነው ስም ሲጀመር አንተ እሺ ምንድነው? እሺ ዱላ ዳስያዝና ምንም ለቀ ነገር የለም። ባሊዝስ ሆናችሁ አይደለም ባሊዝስ አንተ ቆይ ወደዚህ ምንድነው? ቆይ ስለ ኤርሚላ ሲባላ ታነሱ እጅን ዞር አድርግ። አንተ ምንድነው? አንተ እጅን ዞር አድርግ። ምንድነው? ቆይ እጅን ዞር አድርግ። አንተም ዞር አድርግ። ሲፈልጉት እንዴ ከፈለኩ አንተ ምንድነው? በሩን ገንጠላችሁ ገባችሁ ተናገር አይደል? በሩን ለምንድነው ተገንጠላችሁ ገባችሁ? እንዳነሽ ጋር ተራጓንዴ መጀመሪያ ላይ ማሰብ ነበረባችሁ። ይደረጋል እንዴ? ሲጀምር መጀመሪያ ላይ ሶሪ ምናምን ከማለት በፊት መጀመሪያ ላይ እንደዚህ እንዴ ነው የገቡት? ተናገር እስኪ እሺ ሁላችንም እናወራ እኮ መጀመሪያ ስማኝ ነው። አሁን ተገንጥሏል አይደል? አዎ ተገንጥሏል። ጸብ እኮ አይደለም ጸብ ፈልጉ። እንዴት ነው እንደዛም መጀመሪያ ላይ ይሰራው መጀመሪያ ላይ እኮ በስልክ ማውራት አዳምጣላችሁ። መጀመሪያ ምን መሰለህ ስንመጣ እዚህ ቤት ውስጥ የምንፈልገው ሰው አለ አይደለ? አውጣልን ይሄም ሰው ያውጣልንና ምን እናገረው ነገር አለ ስንል አላወጣ አልኩ የለም አይደል ያለ የለም ቢኖርም ግን ገንጥላችሁ መግባት የለባችሁ። መጨረሻ ላይ ያ ነገር ፈለገ ለምን ራስህ ፈለገ ራስህ እሱማ ወንጀለኛ ነው። የሰራውን ስለሚያውቅ ገንጥለ መግባት አለበት። እናንተም ወንጀለኛ እሺ ምንድነው? እየሰማኝ ነው አይደለም? ቆይ ሌባን እየሰማኝ ነው። ምንድነው ፈለጋችሁ? መገንጠል የለብህም። ሳብ ነው ፈለጋችሁ? ቆይ እንደዛ ነው አይደለም? እየሰማኝ ነው። ከዚህ በኋላ ሚዲያ ላይ እየወጣችሁ አትለፍልፉ። አንተ